በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 20 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። እርሱም ከ12 ደቂቀ ነቢያት አንዱ ነው። ናቡከደነፆርም የኢየሩሳሌም ሕዝብን በማረከ ጊዜ የእነዚህ ጻድቅ ነቢይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን ሀገር ተማርከው ሄዱ። ዳርዮስ የተባለውንም ኩሩዝ በነገሰ ጊዜ በሁለተኛው ዘመን መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤል ልጆች ወደ ሀገራቸው ይገቡ ዘንድ ኩሩዝ ዳርዮስ ባሰናበታቸው ጊዜ እነርሱ ከገቡ በኋላ ቤተ መቅደስን ከመሰራት ቸለል ባሉ ጊዜ እነርሱ ግን በአማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሰዋል፣ እናንተ ግን ሁላችሁ በቤታችሁ ቤታችሁን ታጸናላችሁ። ስለዚህ ከምድር በላይ ያለች ሰማይ ዝናብ ለዘር ትሰጣለች፣ ምድርንም ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎቹ ሰምተው እጅግ ፈሩ። የእግዚአብሔርን መመስገኛ ቤት እንደሚገባ መሰራት ጀመሩ። ይህንም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት የንግሥት ተዋፉና መታሰቢያ ሆነ። የአውጋኒዮስንም የማዲዮስንም መታሰቢያቸው ነው። በረከታቸውን ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 20 ቀን የሚከበር ዓመታዊ የቅዱሳን በዓላት፦ ቅዱስ ሐጌ ነቢይ፣ አባ አውጋኒዮስ፣ ተዋፉላና ንግሥት ተውፊና ንግሥት። ወርኃዊ የቅዱሳን በዓላት፦ ቅዱስ ዮሐንስ ሐፂር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሥ ኢትዮጵያዊ፣ አባ አምኒዎስ ዘሀገረ ቶና፣ ቅድስት ሳድሽ የዋህት፣ ማር ቴዎድሮስ ኃያል ሰማዕት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረንታነ ኀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።